ሁላችን የተራምነውን ያህል እንጠግባለን ልባር የተጠማነውን ያህል እንረካለን፣ የፈለግነውን ያህል እናገኛለን፣ የተዘጋጀነውን ያህል እንዳሰሳለን። ለሌላ በሚገባ መልኩ መናገር፣ ማመስገን፣ መዘመር፣ መጸለይ፣ ማጨብጨብ፣ መሳቅ፣ ማልቀስ፣ ማምለክ፣ መባረክ፣ ማዘን የሚችል ሰብአዊ ፍጥረት ብቻ ነው። እግዚአብሔርም ከሁሉ በላይ የሚወደው ሰብአዊ ፍጥረት ነው። ይህ ሰብአዊ ፍጥረት ግን ፈጣሪውን አሳዘነ፣ ወዳጁን አሳዘነ፣ አፍቃሪውን አሳዘነ። የዘላለም ዘላለም ፈጣሪ ግን ሰውን ወደ ራሱ ይመልስ ዘንድ በፈንታ ውድ ዋጋ ከፈለ። ልጁን ሰጠ፣ መንፈሱን ሰጠ፣ ቃሉን ሰጠ፣ ሕይወቱን ሰጠ፣ ምሕረቱን ሰጠ፣ ደሙን ሰጠ፣ ሰላሙን ሰጠ፣ ስሙን ሰጠ፣ መንግሥቱን ሰጠ፣ ሰማዩን ሰጠ። እግዚአብሔር ይህንን ሰው በመውደዱ ያልሰጠው ነገር የለም። አንድ ለራሱ ያስቀረው ነገር የለውም። እንደ ኢየሱስ እንደ እግዚአብሔር ለፍቅር ዋጋ የከፈለ በሰማይ በምድር የለም። ውድ ዋጋ ነው የከፈለው። ሕይወቱን ነው የከፈለው። ማንነቱን ነው የሰጠው ለሰው ልጅ። ያለፈበት መከራ፣ ያየው ፈተና፣ የደረሰበት ጭንቀት፣ የተሰቀለበት መስቀል፣ ያ ሁሉ ተጠቃሎ በምናይበት ጊዜ የእግዚአብሔር ፍቅር የምን ወገኖቼ፣ በጌታ መሆን ጥልቅ የሆነ የሕይወት እርካታ አለ። ስሙ ያረካል፣ ሥራው ያረካል፣ ምሕረቱ ያረካል፣ ስጦታው ያረካል፣ ቸርነቱ ያረካል፣ መገኘቱ ያረካል፣ ፍቅሩ ያረካል፣ ቃሉ ያረካል፣ መንፈሱ ያረካል፣ ጸጋው ያረካል፣ መገኘቱ ያረካል። ለዛሬ ሆነ ለዘላለም እርሱ ለፍጥረታት መድኃኒት። ኢየሱስን መቀበል ፍቅርን፣ ምሕረትን፣ ቸርነትን፣ ትዕግስትን፣ ማስተዋልን መቀበል። እልል ስትል አምላኬን የሠራዊት ጌታ እግዚአብሔርን ከፍ ከፍ ታደርገዋለህ። የዓለምን ሁሉ ጠላት ሰይጣንን ዝቅ ዝቅ ታደርገዋለህ። እውነተኛ ድል የምትነሳ በእልልታ ነው። በእልልታ ነው። ኢየሱስ ክርስቶስ ስም ሕይወታችሁን፣ ኑሯችሁን፣ ዘመናችሁን ይባርክ። እግዚአብሔር ለበረከት ያድርጋችሁ። በሁለመናችሁ የተባረካችሁ፣ በትዳራችሁ የተባረካችሁ፣ በመውጣት በመግባት የተባረካችሁ ሁኑ። የእግዚአብሔር በረከት በስጦታችሁ ላይ፣ በንብረታችሁ ላይ፣ በኢኮኖሚያችሁ ላይ፣ በገቢያችሁ ላይ በጌታ በኢየሱስ ክርስቶስ ስም ይብዛ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በኢየሱስ ክርስቶስ ስም እዛው እንደ ቆማችሁ ጌታ የተናገረኝ አንድ ነገር አለ ብሎ አንድ ወንድም አንድ ነገር ነገረኝ። የተናገርኩትን ቃል የገባሁላችሁን እፈጽማለሁ፣ የምረሳ አይደለሁም ብሎኛል ብሏልና ክብር ለእግዚአብሔር ስጡት። በአሁኑ ጊዜ እኔና እናንተ ባለፈው ሳምንት እንደተነጋገርነው የእስራኤል አምላክ እግዚአብሔር አንድ ነገር እያደረገ ነው። እግዚአብሔርን ስለ ማክበር፣ እግዚአብሔርን ስለ መፍራት፣ እግዚአብሔርን ስለ ማምለክ፣ ስለ ማመስገን፣ እግዚአብሔርን ስለ ማወደስ፣ በፊቱ ስለ መቅረብ በመጠኑ ተነጋግረን ነበረ። ሆኖም ያ ክፍለ ጊዜ፣ ያ ምክር፣ ያ ትምህርት ለስንቶቻችን ለሕይወት መምሪያ ትንሽ ረጋ ብለን እንድንቆም፣ ቆም ብለን እንድናስብ፣ መንፈሳዊ ሕይወታችንን ለማመዛዘን እንደረዳን እኔ አላቅም። ለመሆኑ የሳምንቱ ዛሬ ምረዳችሁ? እርግጥ ነው በጣም ደስ የሚያሰኝ ከምንም ጊዜ በላይ ዛሬ በጊዜ መጥታችኋል።
እና ስለዚህ ይህንን ነገር እንቀጥላለን። ምክንያቱም ይሄ ከጌታ ጋር ያለን ቀጠሮ ነው እንጂ ከሰው ጋር ያለን ቀጠሮ አይደለም። ይህ የአምልኮ ቀን ነው። ወደዚህ ለመምጣትና ለማምለክ የውስጥ ዝግጅታችን፣ የውስጥ ጥማታችን፣ የውስጥ ፍላጎታችን፣ የውስጥ ጉጉታችን ምን ያህል እንደነበረ፣ ምን ያህል መሆን እንዳለበት እያንዳንዳችን ማወቅ አለብን። ሁላችን የተራምነውን ያህል እንጠግባለን። ልብ አድርጉ። የተጠማነውን ያህል እንረካለን። የፈለግነውን ያህል እናገኛለን። የተዘጋጀነውን ያህል እንዳሰሳለን። ጌታ ኢየሱስ ክርስቶስ በማቴዎስ 5:6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና አለ። የምትራቡ ከሆነ በእርግጥ ጌታ ቃል ገብቷል፣ ትጠግባላችሁ፣ ደግሞ ትረካላችሁ። እንደ እግዚአብሔር ቃል ከጌታ የሆነ ራብና ጥማት፣ ከጌታ የሆነ ጥጋብን ያመጣል። ግብዣው አሁንም በእውነት ለተጠሙት ሁሉ ነው። በማቴዎስ 7 ላይ እግዚአብሔርን ቃል አውጥተን አንብበን እንቀመጣለን። ራእይ ምዕራፍ 1 ታወጡታላችሁ። ራእይ ምዕራፍ 1 ዛሬ የምናየው ርዕስ ማስፈራትህ አይለየኝ የሚል ነው። እስኪ ሁላችሁ በሉ እንደገና፣ የእግዚአብሔር ማስፈራት አይለየን። አሜን፣ አይለየን። ራእይ ምዕራፍ 1 ከቁጥር 6 ጀምሮ ለወደደን ከኃጢአታችንም በደሙ ላጠበን መንግሥቱም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፈጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን፣ ወደ ሰርነስ፣ ወደ ፈርጋሞን፣ ወደ ቲያጥሮን፣ ወደ ሰርደሲም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የምናገረኝንም ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው፣ ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ፀጉርም እንደ ነጭ የበግ ፀጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል የሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ።
የሞትና የሲኦልን መክፈቻ አለኝ። እንግዲህ ያየኸውን አሁን ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የሰበቱ ከዋክብትና የሰበቱ የወርቅ መቅረዞች ምስጢር ይህ ነው። ሰበቱ ከዋክብት የሰበት አብያተ ክርስቲያናት መላእክት ናቸው። ሰበቱም መቅረዞች ሰበቱ አብያተ ክርስቲያናት ናቸው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ የእስራኤል ቅዱስ እግዚአብሔር አንተ ራስህ አስተምረን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ባርካችሁ። መጽሐፍ ቅዱስ እንደምነግረን በዚህ ዩኒቨርስ ውስጥ ለሌላ በሚገባ መልኩ መናገር፣ ማመስገን፣ መዘመር፣ መጸለይ፣ ማጨብጨብ፣ መሳቅ፣ ማልቀስ፣ ማምለክ፣ መባረክ፣ ማዘን የሚችል ሰብአዊ ፍጥረት ብቻ ነው። እግዚአብሔርም ከሁሉ በላይ የሚወደው ሰብአዊን ፍጥረት ነው። ይህ ሰብአዊ ፍጥረት ግን ፈጣሪውን አሳዘነ፣ ወዳጁን አሳዘነ፣ አፍቃሪውን አሳዘነ። የዘላለም ፈጣሪ ግን ሰውን ወደ ራሱ ይመልስ ዘንድ በፈንታ ውድ ዋጋ ከፈለ። ልጁን ሰጠ፣ መንፈሱን ሰጠ፣ ቃሉን ሰጠ፣ ሕይወቱን ሰጠ፣ ምሕረቱን ሰጠ፣ ደሙን ሰጠ፣ ሰላሙን ሰጠ፣ ስሙን ሰጠ፣ መንግስቱን ሰጠ፣ ሰማዩን ሰጠ። እግዚአብሔር ይህንን ሰው በመውደዱ ያልሰጠው ነገር የለም። አንድ ለራሱ ያስቀረው ነገር የለውም። እግዚአብሔር ሰጪ ስለሆነ ሰጠ። የሰራዊት ጌታ እግዚአብሔር ሰውን በመውደዱ ያልከፈለ ዋጋ የለም። እግዚአብሔር ያሳየው ፍቅር ሁሉን ያስከፈለው ፍቅር ነው። እንደ ኢየሱስ እንደ እግዚአብሔር ለፍቅር ዋጋ የከፈለ በሰማይ በምድር የለም። ውድ ዋጋ ነው የከፈለው። ሕይወቱን ነው የከፈለው። ማንነቱን ነው የሰጠው ለሰው ልጅ። ያለፈበት መከራ፣ ያየው ፈተና፣ የደረሰበት ጭንቀት፣ የተሰቀለበት መስቀል፣ ያ ሁሉ ተጠቃሎ በምናይበት ጊዜ የእግዚአብሔር ፍቅር የሚል ነው። የእግዚአብሔር ፍቅር የሚል ነው። በዚህ ዩኒቨርስ ውስጥ እንደ እግዚአብሔር ፍቅር ውድ ዋጋ ያስከፈለ የለም። ሕይወቱን የሰጠ የለም። ስለዚህ እኛ ፍቅር በምንልበት ጊዜ ኢሞሽናሊ የሰውን የዓለምን ነገር ጊዜያዊን ነገር እናያለን፣ እንናገራለን። ነገር ግን ፍቅር የሚለው እግዚአብሔር ቃል ፍቅር የሚለው ከኢሞሽን የሚያልፍ ነው። ከዓይን በሚታይ በጆሮ ከሚሰማ በአንደበት ከሚነገር በላይ የሚያልፍ ዘላለማዊ የሆነ ጥልቅ የሆነ እግዚአብሔር ብቻ የሚያውቅ እግዚአብሔር ብቻ የሚችል ፍቅር ነው። የእግዚአብሔር ፍቅር እግዚአብሔር ብቻ የሚችል ፍቅር ነው። ሰው የሚችል አይደለም። የእኛ ነገር እንደ ነገሩ ነው። የእኛ ነገር እንደ ነገሩ ነው። እግዚአብሔርን ቀርቶ ሰውንም እንወዳለን ዛሬ እንላለን፣ ነገ ደግሞ ሌላ ነገር ሆነን እንገኛለን። ሰው ምኑ ነው አፍቃሪ የሚሆነው? ምኑ ነው ታማኝ የሚሆነው? ስለዚህ እግዚአብሔር በክርስቶስ ኢየሱስ የዘላለምን ፍቅር፣ የዘላለምን እውነት፣ የዘላለምን ማስተዋል በምድር ላይ ገለጠ። በምድር ላይ ገለጠ።
ስለሆነም በምሕረቱ በስጦታው በመስቀሉ በሞቱ በትንሣኤው በእርገቱ በመንፈሱ ታረቀን፣ አሸነፈን፣ የራሱ አደረገን፣ ዘላለምን በፊታችን ከፈተ። ማንም መክፈል የማይችለው ዋጋ ከፈለ። ማንም መክፈት የማይችለውን በር ከፈተ። ማንም መሄድ በማይችል ሄደ። ሥጋ ለባሽ መሄድ አይችልም። ከሱ በፊት ብዙ ነቢያቶች ተነሱ፣ ብዙ ሐዋርያትም ሁሉም የተነሱቱ ኢየሱስ ክርስቶስ የከፈለውን መክፈል የቻለ የሚችል ማንም የለም። ይህን የተረዱት ወደ ዘላለም ሙላት የደረሱ ስራቸው አዲስ ቅኔ መቀኘት፣ አዲስ ዜማ መዘመር፣ አዲስ መስዋዕት መሰዋት፣ አዲስ ምስጋና ማቅረብ የሆኑ ሰዎች አሉ። ራእይ ምዕራፍ 5 ታወጡታላችሁ። ዮሐንስ ራእይ ምዕራፍ 5 እጅግ የሚያስደንቅ ነው። ከዚህ ሁኔታ ሲወጣ ሰው ካለንበት ሁኔታ ስንወጣ አምልኮ ምን እንደሆነ፣ ፍቅር ምን እንደሆነ፣ መሰጠት ምን እንደሆነ እዛ ላይ እናያለን። ዮሐንስ ራእይ ምዕራፍ 5 ከቁጥር 1 ጀምሮ በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት 7 ማኅተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ ሰማሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊከፍተው ሊመለከተው ማንም አልተቻለው። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱንም ማኅተም ይፈታ ዘንድ ድል ነስቶአል አለኝ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዛ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4ቱ እንስሶች 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነውን ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና 1000 ጊዜ 1000 ነበረ። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም
በረከትም ሊቀበል ይገባዋል አሉ። በባሕርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። የሚያስደንቅ ነው። እንደዚህ አይነት አምልኮ፣ እንደዚህ አይነት አቀራረብ፣ እንደዚህ አይነት መልእክት፣ እንደዚህ አይነት መገለጥ፣ እንደዚህ አይነት ሰማያዊው ነገር በሰማያዊ ጸጋ ማስተዋልና እሱን ማወቅ ይሄንን የሚችለው እግዚአብሔር ብቻ ነው። መስጠትም የሚችል ጌታ ብቻ ነው። ጌታ ብቻ ነው። ዛሬ ፈጣሪም ማመስገን፣ በምናውቀው ሁሉ ፍቅራችንን ለእርሱ መግለጥ የኛ ተራ ነው። የኛ በምናውቀው በምንችለው መጠን ወገኖቼ፣ በጌታ መሆን ጥልቅ የሆነ የህይወት እርካታ አለው። ስሙ ያረካል። ስራው ያረካል። ምሕረቱ ያረካል። ስጦታው ያረካል። ቸርነቱ ያረካል። መገኘቱ ያረካል። ፍቅሩ ያረካል። ቃሉ ያረካል። መንፈሱ ያረካል። ጸጋው ያረካል። መገኘቱ ያረካል። ለዛሬ ሆነ ለዘላለም እርሱ ለፍጥረታት መድኃኒት ነው። መድኃኒት ነው። በመዝሙረ ዳዊት 107 ቁጥር 8 እና 9 ላይ ለሰው ልጆች ስላደረገው ታምራት ስለ ምሕረቱም እግዚአብሔርን ያመስግኑ፣ የተራበችን ነፍስ አጥግቧልና የተራቆተችንም ነፍስ በበረከት ሞልቷታልና እያለ ይቀጥላል። ለዛሬ ሆነ ለዘላለም እግዚአብሔር በሚያውቀው መንገድ እኔንና እናንተን የሚያረካው እሱ ብቻ ነው። በሁላችን ውስጥ ጥያቄ አለ። በእያንዳንዳችን ውስጥ ከእግዚአብሔር የሆነ መልስ የሚፈልግ፣ ከእግዚአብሔር የሆነ ፍላጎት፣ ከእግዚአብሔር የሆነ ጥማት አለ። ያን ማድረግ የሚችል ግን ጌታ ብቻ ነው። ጌታ ብቻ ነው። ታዲያ እኛስ እርካታችንን ለጌታ የምንገልጠው በምንድን ነው? በአምልኮ፣ በዜማ፣ በምስጋና፣ በእልልታ፣ በጭብጨባ፣ በሽብሸባ፣ በታላቅ በምንችለው በዚህ ምድር ላይ በሚገባን በዚህ ነው በፊቱ የምንቀርበው። በሚገባን ከነዚህ ሁሉ በላይ ስለ እልልታ ትንሽ እረዳለሁ። እኔ እልል ብዬ አላደግኩም። በልጅነቴም ልጆችም እልል ስሉ እልል ማለት አልችልም ነበር። እንደገና ድምፅ አልነበረኝም ለመዘመር ወይም ለመዝፈን። ነገር ግን አንድ ነገር ሆነ። 2007 የ21 ቀን ጾም ጸሎት አውጀን በዚህ ቤተ ክርስቲያን
በአራተኛው ቀን ላይ በክፍሌ ውስጥ ነበርኩ፣ ጸልይ ነበር እስከ ሚድዴይ ድረስ ስልክም ላልመልስ በቃ በጌታ ፊት ለመቆየት እስከ 12 o'clock ይቆይ ነበርና ጌታ መንፈስ ቅዱስ መጣ ወደ ክፍሌ መጣና ለመሆኑ ሰዎች ጌታ ኢየሱስን ተቀበሉ ስትላቸው ምን ማለት ነው አለ። እኔ ብዙ ዘመን በትምህርት ቤት ነበርኩኝ፣ በቴዎሎጂ ስኩል ነበርኩኝ። እንደዚህ አይነት ቀላል ጥያቄ የጠየቀኝ አስተማሪ የለም። ነገር ግን ያን ቀን ያ መልስ መስጠት ፈራው። ይሄ ነው የማይባል ፍርሃት በአካባቢ ወደቀ፣ በሌላ ወደቀ። ከዛ በኋላ ዝም አሉ። ዝም አልኩ። 1 ሰዓት ሆነ፣ 2 ሰዓት ሆነ፣ 5 ሰዓት ሆነ፣ መሸ። እኔ ይረሳል ብዬ ነበረ። ነገር ግን ጥያቄው ሌሊቱን በሙሉ በውስጤ ሲገላበጥ ሲጠመጣ እንደገና ነጋ። እንደዛ ገና ነግቶ ያው የተለመደውን ጸሎት ክፍል ገባው። መጽሐፌን እያነበብኩ እያለሁ ኤግዛክትሊ 10 o'clock በዛ ሰዓት ተመልሶ መጣና ያልኩ ነገር አልገባይም ወይ እንደሚል ሰዎችን እኮ ኢየሱስ ክርስቶስን ተቀበሉ ስትል የዘላለምን እውነት፣ የዘላለምን ሕይወት፣ የዘላለምን መገለጥ፣ የዘላለምን ትዕግስት፣ የዘላለምን ፍቅር፣ የዘላለምን ማስተዋል ተቀበሉ ማለት ነው ብሎ በውስጤ ዲክቴሽን እንደሚያጽፍ በቃል ጽፈት እንደሚያጽፍ መዘርዘር ጀመረና ወረቀት ወስጄ መጻፍ ጀመርኩ። ወገኖች I remember as if it was this morning. ኢየሱስን መቀበል ፍቅርን፣ ምሕረትን፣ ቸርነትን፣ ትዕግስትን፣ ማስተዋልን መቀበል እየጻፍኩ 1-2 ገጽ 3 ገጽ ይሆናል የጻፍኩት። አንድ ነገር ተሰማኝ። አይኔ እያየ ነው። ውስጤ አንድ ነገር መገለባበጥ ጀመረ። ሁል ጊዜ ጌታ የምናገረኝ አንድ ነገር ጌታ እኔን ከመናገሩ በፊት በውስጤ የምገለባበጥ ነገር አለ እና ከዛ በኋላ ያን እየሰማው ያለው ምን አለው እንደ ብርሃን የሆነ ነገር ከዛ ውስጥ ከዛ አካባቢ ወጣና በውስጤ ማደግ ጀመረ። በውስጤ አደገ። እያደገ ብርሃን አይኔ እያየኩ ነው። እንደዚህ እያየው ውስጥ እያደገ መጣ። ከዛ በኋላ ሌላ ነገር ከዛ ከብርሃኑ ውስጥ እንደ ሰው አይነት መንቀሳቀስ ጀመረ። መልኩን አላይም፣ ምኑን አላይም። ነገር ግን 100% እርግጠኛ ነኝ አንድ ነገር እንደሆነ፣ ሰው እንደሆነ። ከዛ በኋላ እየወጣ መጣ፣ እያደገ መጣ። ራሱን በመግለጥ ክብሩን በመግለጥ በውስጤ እያደገ ሲመጣ እኔ መቀመጥ አልቻልኩም፣ ወደቅኩ።
እዛ በመሬት ላይ ተኝቼ ያለው ምን ይሆናል? ሌላ ብርሃን በውስጤ መንቀሳቀስ ጀመረ። ከውስጥ እሱ ወደ ላይ መጣ፣ ወደ እንትን መጣ። እኔ በመሬት ላይ በቃ አለው፣ አላበርኩም። ሁሉ ነገር it was as clear as daylight። ያ ከውስጥ የመጣው ብርሃን እንደገና መጣ። ከብርሃኑ ከዛ እንትን ወጣና በአፌ ወጣ። በአፌ ሲወጣ እልል አልኩኝ። አንድ ቀን በሕይወቴ እልል ብዬ የማላቅ እዛ ተኝቼ እልል አልኩ። አስር ደቂቃ ሆነ፣ 1 ሰዓት ሆነ፣ 2 ሰዓት ሆነ፣ 3 ሰዓት ሆነ። እልልታው ቀጠለ። ቀኑን ሌሊቱን ለ5 ቀን ሳቋርጥ ውስጤ እልል እያለ ከዛ በኋላ ጌታ ሆይ አበርኩ ወይ አልኩ። ምን ሆንኩ? አላበርክም አለኝ። እልል ስትል አምላኬን የሰራዊት ጌታ እግዚአብሔርን ከፍ ከፍ ታደርገዋለህ። ጠላትህን የእውነት ሁሉን ጠላት ሰይጣንን የዓለምን ሁሉ ጠላት ሰይጣንን ዝቅ ዝቅ ታደርገዋለህ። ወገኖቼ ምን ብዬ እንደምነግራችሁ አላውቅም። ምን ብዬ እንደምነግራችሁ አላውቅም። እልልታ እግዚአብሔርን ከፍ የሚያደርግ እልልታ ንጉሡን በሁሉ ላይ የሚሾም እልልታ የሰውን ጠላት፣ የሰዎችን ጠላት፣ የመስቀሉን ጠላት፣ የቃሉን ጠላት ሰይጣንን ዝቅ የሚያደርግ እስኪ ሁላችሁ ብድግ በሉ። ሁላችሁ ብድግ በሉ። እጆቻችሁን እንደዚህ አድርጉ። በሕይወታችሁ ጥያቄ ሆነባችሁ ይዛችሁ የመጣችሁ ጥያቄ፣ የሕይወት ጥያቄ፣ የጤና ጥያቄ፣ የትዳር ጥያቄ፣ የኢኮኖሚ ጥያቄ፣ የሀገር ጥያቄ፣ ማንኛውም አይነት ጥያቄ ህሊናችሁ ውስጥ ያለው ጥያቄ በእጃችሁ ላይ አድርጉት። በእጃችሁ ላይ በእጃችሁ ላይ አንድ እንዳይቀር። አዎ አንድ እንዳይቀር በእጃችሁ ላይ ያስቀመጣችሁትን ጎንበስ ብላችሁ በመሬት ላይ አድርጉት። በመሬት ላይ አድርጉት። እናንተ ቀና በሉ፣ ጠጋ በሉና በመሬት ላይ ያስቀመጣችሁ ርገጡት። በእግራችሁ ስራ አስቀምጡ። እናንተ ወደ ላይ እያያችሁ ንጉሡን እያያችሁ እልልታን
ዛሬ አምላካችንን ከሁሉ በላይ ከፍ በማድረግ ጠላታችንን ከሁሉ በታች ዝቅ በማድረግ በጠላታችን ላይ በመራመድ በጠላታችን ባመጣው ጥያቄው በሁሉ ነገር ላይ በመራመድ እኔና እናንተ ንጉሡን እናነግሰዋለን። ሃሌሉያ! የጠላቴ ስፍራ በእግሪ ስር ነው። የጥያቄ ስፍራ በእግሪ ስር ነው። አንተ በእግዚአብሔር የተመረጥክ፣ አንቺ በእግዚአብሔር የተመረጥሽ፣ አንቺ እግዚአብሔር የተጠራሽ፣ አንተ በእግዚአብሔር የተጠራ። ጠላቴን ጌታ በእግሪ ስር ጥሎታል። አንተ ወደ ላይ እያየ አምላኬን እያየ በእልልታ ይሄንን አምላክ ታከብሮ ዘንድ ሃሌሉያ ሃሌሉያ። ዛሬ በጌታ በኢየሱስ ክርስቶስ ስም የሁሉን ሸክም፣ የሁሉን በሽታ፣ የሁሉን ጥያቄ፣ የሁሉን ገለባ፣ የሁሉን ሰቆቃ፣ የሁሉን ፍርሃት በቅዱስ እልልታ የጌታን ሰላም፣ የጌታን ፍቅር፣ የጌታን ሕይወት፣ የጌታን ስጦታ በዛ እንጠግባለን። ጠቅላላ የጠላታችን ይወድቃል። ሸክም በናዝሬቱ በኢየሱስ ክርስቶስ ስም ሸክም፣ ጥያቄ፣ ገለባ፣ ሰቆቃ ጠላት በእግዚአብሔር ልጆች ላይ የሚያስቀምጠው ጠላት በእግዚአብሔር ልጆች ላይ ያስቀመጠ ሌሊት አስተኛቸው፣ ቀን አደርጋቸው በናዝሬቱ በጌታ በኢየሱስ ክርስቶስ ስም ዛሬ በእልልታ ቀበር ነው በእልልታ ቀበር ነው በእልልታ። ኦ ክብር ለዘላለም፣ ኦ ክብር ለንጉሡ፣ ክብር ለንጉሡ፣ ክብር ለንጉሡ። ክብር ለንጉሡ፣ ክብር ለንጉሡ። ወገኔ ቤቴ በእልልታ፣ ሕይወቴ በእልልታ፣ ትዳሪ በእልልታ፣ ጤና በእልልታ፣ ሥራ በእልልታ፣ መውጣቲ መግባቲ በእልልታ ይሁን። ጌታ ለእኔና ለእናንተ ያለው አጀንዳ ያ ነው። ሌላ ነገር የለውም። ለእኔና ለእናንተ ሐዘን፣ ጭንቀት፣ መከራ የለውም። እግዚአብሔር ለእኔና ለእናንተ ያለው ሰላም፣ ፍቅር፣ ሙላት፣ ደስታ በእግዚአብሔር ተሞልቶ በሰላም የመሄድ ሕይወት፣ በሰላም የመመላለስ ሕይወት ነው። ለዚህ አምላክ እንደገና ክብርን እንሰጠዋለን። ሃሌሉያ። ተማሩ በእልልታ አምላካችሁን ከፍ ማድረግ፣ በእልልታ ጠላታችሁን መርገጥ፣ በእልልታ ጠላታችሁን መርገጥ፣ በጠላታችሁ ላይ መራመድ።
ጠላት የሚሰጣችሁን ይዛችሁ እንዲህ ብሎ እንዲህ ወጥቶ እንዲህ ገብቶ ምናምን ይዛችሁ በእግራችሁ ላይ አድርጉ፣ ስር አድርጉና ላዩ ላይ ቆማችሁ እልል በሉ። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። አንድ ጊዜ እስራኤል ኮንፈረንስ ነበረ፣ ስለ እልልታ አስተምር ነበርና በሁሉ ነገራችሁ ላይ እልል በሉ፣ ምንም ይሁን ምንም እልል በሉ በሚል ነበርና እዛ ቦታ አንዲት እናት ነበረች፣ 2 ልጆች ይዛ መጣች። ልጆቹ ቲኔጀርስ ናቸው። ኮንፈረንስ ያደረግነው በአንድ ኮምፓውንድ ውስጥ ነው፣ በአንድ ግቢ ውስጥ እርሻ ያለበት እና እዛ እርሻ ውስጥ ትራክተር አለ እና እነዚህ ልጆች እኛ ስብሰባ ስናደርግ ስብሰባ አይካፈሉም፣ ቲኔጀርስ ናቸው። ሄደው ትራክተሩን ይሞክራሉ፣ ምናምን ያደርጋሉ። ሰውየው ይሄንን አይቶ በጣም ተናደደ። እነዚህ ልጆች ይዛ መጣቸዋን አምጧት አለ። ሄዳ ተጠራች። ከዛ በኋላ እነዚህ ልጆች ከዚህች ደቂቃ ጀምረሽ ይዘሽ ከዚህ ግቢ እንድትወጪ አላት። አስተርጓሚ ገና ሳይተረጉምላት እልልታዋን አቀለጠች። ከዛ በኋላ ምን ሆነች አለ። አይ ምንም አልሆነችም ይልላለች። በቃ ትቅር፣ ልጆቹም ይቅሩ። እውነተኛ ድል የምትነሳው በእልልታ ነው፣ በእልልታ ነው። ይህ ጉባኤ የእልልታ ጉባኤ እንዲሆን የእግዚአብሔር ሐሳብ ነው። ወገኖቼ እኔና እናንተ በእግዚአብሔር ፍርሃት የተመላለስ በጊዜ ዛሬ ብዙዎቻችሁ በጊዜ መጣችሁ። እግዚአብሔር ይባርካችሁ። እግዚአብሔርን መፍራት ያ ነው። ወደ እግዚአብሔር ቤት ልክ እንደፈለግን አንሄድም። ወደ እግዚአብሔር ቤት የምንሄደው በዝግታ ነው፣ በጥንቃቄ ነው፣ በፍርሃት ነው፣ በአክብሮት ነው። ምክንያቱም እግዚአብሔርን ስለምንፈራ። የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። ኑሯችን፣ አምልኳችን፣ ጉባኤያችን በእልልታ ይሁን። አሜን ይሁን። ታሪካችንን እግዚአብሔር ይለውጠው። አካባቢያችንን እግዚአብሔር ይለውጠው። የልጆቻችንን ታሪክ እግዚአብሔር ይለውጠው። እግዚአብሔር አምላክ ይለውጠን። እንደገና እስኪ አንድ ጊዜ ለዚህ ንጉሥ ክብር እንሰጣለን። ሃሌሉያ ሃሌሉያ። አሜን 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 አሜን። ጌታ ሆይ እነዛ አዩ፣ ሰገዱልህ። አንተ ድንቅ ነህ፣ ሰገዱልህ። ጌታ ሆይ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ይሁናሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሉ። አሜን። ለአምላካችን ይሁን። አሜን። ለአምላካችን ይሁን። አሜን። ለአምላካችን ይሁን። አሜን። ለአምላካችን ይሁን።
እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ
ሁለመናችንን ላንተ አሳልፈን ሰጠን። ማንነታችን ላንተ፣ ዘመናችን ላንተ፣ መውጣታችን መግባታችን ላንተ፣ መኖራችን ላንተ ጌታ ሆይ ሁሉ ነገራችንን በጌታ በኢየሱስ ክርስቶስም ላንተ አስረከምን። ጌታ ሆይ ዘመናችን የኛ መኖር ላንተ፣ የኛ መኖር ባንተ፣ ለኛ መኖር ላንተ በጌታ በኢየሱስ ክርስቶስ ስም በዓለም ላይ ይገለጥ። ስለሰጠን ጊዜ የጠላታችንን ቦታ ስላሳየህን፣ የራስህን ክብር ስላሳየህን ለዘላለም እስከ ዘላለም ስም ይባረክ። እጅግ እጅግ እናመሰግንሃለን በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም። እስኪ አንድ ጊዜ ምስጋና እንስጠውና የእስራኤል አምላክ እግዚአብሔር ሕይወታችሁን ዘመናችሁን ይባርክ። መውጣታችሁን መግባታችሁን ይባርክ። በድል ያመላልሳችሁ፣ በድል ያኑራችሁ፣ በማስተዋል ይሙላችሁ፣ በፍርሃቱ ይሙላችሁ። በእግዚአብሔር ፍርሃት ተቀደሱ፣ በእግዚአብሔር ማንነት ተቀደሱ፣ በእግዚአብሔር ቃል ተቀደሱ። የእስራኤል አምላክ እግዚአብሔር በሕይወታችሁ ላይ ሥራውን ድንቅ ሥራውን ይስራ። ይህ ሳምንት የበረከት ሳምንት፣ የድል ሳምንት ይሁንላችሁ። አይታችሁ የማታውቁት የእድገት ሳምንት፣ የእርምጃ ሳምንት ይሁንላችሁ። እግዚአብሔር እጆቻችሁን ይዞ ይምራችሁ፣ በፊታችሁ ቀድሞ ይምራችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን። ክብር ለዘላለም እስከ ዘላለም ለጌታ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ይባርካችሁ።